ያው ወንበሩ የሚሰራው ከእንጨት አይደለ? እንጨቱ ደግሞ ያለው ጫካ ነው ብዬ ነው። ግን ደግሞ የግል ጫካ ከገባው ላይ ቀር ማለት ነው የወንበሩን ብቻ ሳይሆን የጠረጴዛውን ጉዳይ ራሱ አስብበታል። ገልሞ ደህና ነው አይደል? እባክህ ገልሞ ምንም አይሆንም። ገልሞ ምን እንዴ? እኔ እኮ የዚች ሀገር ነገር ለነገሩ ሁላችንስ ቢሆን የዚች ወንበር ነገር መች ይሆንልናል? እንግዲህ እኔም ለመገላገል ስነሳ እኮ የኔ ወንበር ላይ አንዱ ተቀምጠበት ሊሆን ይችላል። አሁን በዚህ የተነሳ ነው አሁን ጫካ ልገባ ነው ማለት ነው። ገልሞ ዛሬ ባልታሰበ መንገድ አደጋ አጋጥሞታል። ቤተሰቦቻችን እንግዲህ እንደሚታወቀው ትናንትና ጠጅ ቤት በነበሩት ጓደኞቹ ጋር የሆነ የተፈጠረ ችግር እንደነበረ ሲያወራ እንደሰማችሁት ነበረ። ዛሬም እንግዲህ በሚገርም ሁኔታ እንግዲህ እዛው ሄዶ ከጓደኞቹ ጋር በነበረው ጊዜ እዛ የተፈጠረው ነገር ባልታወቀ መልኩ እንግዲህ ወደ ቤት እየመጣ ነበር። በነገራችን ላይ ምክንያቱም ለግሌ ደውሉላት ወደ ቤት እየመጣ እንደሆነ እየተመለሰ እንደሆነ ነግሯት የነበረ እንግዲህ እሷም ሽሮውን ስሪልኝ ብሏት እሺ በቃ ና ቶሎ ብላ እንግዲህ እሷም እንትኗን ፈቃዷን ገልጻለት ወዳው ከጥቂት ሰከንዶች በኋላ ምንም ሰከንዶችም ሳይቆይ እንግዲህ እሷን ቻው እንኳ ብሎ ስልኳን ገና ስልኩን ሳይዘጋው የሆነ ድምጽ ሰማሽ ማለት ነው። እሷ ምንድነው ስትል ድጋሚ እንግዲህ የሱን ድምጽ መስማት አልቻለችም። እሱም የሆነበት እንግዲህ የሆነ ችግር እንደገጠመበት ያስታውቃል፣ የደረሰበት ነገር እንዳለ። ከዛ ወዲያውኑ ስልኩ አይሰራም፣ ስልኩ ጠፋ ማለት ነው። አይጠራም ምናምን ወዲያው ስዊች ነው የሆነው። ምን እንደተፈጠረ ምን እንደሆነ እንግዲህ በጣም ተጨንቀው ነበር ያሉት። እነሱም እንግዲህ አብርሽም ፍለጋ ብሎ ሄዶ እንግዲህ እዚያ አካባቢ ላይ መኪና የገጨው ሰው እንዳለና ወደ ሆስፒታል እንደሄደ ነበር የተናገሩት። ምናልባት እሱ ሊሆን ይችላል፣ ምክንያቱም ሰዎቹ ፊቱ አይታይም ወይም ደግሞ መልኩ ማወቅ አይቻልም ብለው ስለነበረ በዛ ምክንያት እንግዲህ ኦኬ እሱ ሊሆን ይችላል ብለው አስበው እንግዲህ ብዙ እንትን እያሉ ነበር የነበረው። ግን በመጨረሻ እንግዲህ ባልታሰበ መንገድ አብርሽ ሄዶ ቦርሳውንና ዋሌቱን ቦርሳውን ወይም ደግሞ የኪስ ዋሌቱንና ኪሱ ያው መታወቂያውን መረጃዎቹን እንዴት እንዳገኛቸው ባይታወቅም አግኝቶ እሱን ይዞ መጥቷል። እሱም እንግዲህ በጣም ነው ልቡ የተሰበረው፣ በጣም እያለቀሰ ነው የመጣው። እንግዲህ እሱም ሲመጣ ሞላ ጓደኞቹ ቤት ውስጥ ያለው ሰው ሁሉም ተረብሾ ነበረ። ምክንያቱም ምንም አልጠበቁም እንደዚህ አይነት ነገር። እሱ እንግዲህ አብርሽም ሲመጣ እባክህን ምንድነው የተፈጠረው? መቼም መልካም ነገር እንደምትነግረን ተስፋ እናደርጋለን እባክህን እያሉ እየተማጸኑት ነበረ። አብርሽም እንግዲህ ምንም ማለት አልቻለም። ምክንያቱም ይሄ በጣም ከባድ ነገር ነው። እሱ ራሱ በቃ ከአቅሙ ቁጥጥር ውጭ ሆኖበት እንግዲህ እያለቀሰ ነበር። በጣም ስቅ ብሎ በጣም ነበር ሲያለቅስ የነበረው። ምክንያቱም ይሄ ነገር በጣም ከባድ ነው። የሰማው ነገር በጣም አሳዝኖታል ማለት ነው። እንግዲህ ምንድነው ባክህንስ ስለ ገልሞ የሰማው ነገር ምንድነው? ወንድማችን ምንም መሆን የለበትም። በቃ ምንም አይነት የከፋ ነገር እንዲደርስበት አንፈልግም። ፕሊስ ንገረን፣ ምንድነው የተፈጠረው? እባክህን ድምጽህን መስማት እንፈልጋለን እያሉት ነበርና በጣም አዝናለሁ ገልሞ ምናምን ብሎ ነው እንግዲህ እዚሁ ጋር ያቆመው። ገልሞ ምን ሲሉት ነበር ሁላቸውም በአንድ ድምጽ። ግን ይሄ ነው እንደዚህ ነው ብሎ አልተናገረም ይመስለኛል። እንግዲህ እነዚህና ሰዎች ያግቱት ወይ ደግሞ እነዛ የጠጅ ቤት ጓደኞቹ እንግዲህ እሱም ገላጋይ ገብቼ እያለ ሲያወራ ነበርና እንግዲህ ምናልባት እሱ አንድ ተባባሪ ነህ ብለው ይነሱ ወይ ደግሞ ጓደኛው ሆነው ለጓደኛው ያግዛሃል ተብሎ ይመታ አይዶን ነው። በጣም በሚያስደነግጥና በሚያሳፍር ሁኔታ ይሄ ነገር ተፈጽሟል ማለት ነው። በዚህም እንግዲህ ሁሉም እነሱ ተደናግጠዋል ይመስለኛል። እነሱ ራሱ ያለበትን አያውቁም፣ ምን እንደተፈጠረ እየገባቸው አይደለም። በጣም ከሚባለው በላይ ግራ ተጋብተዋል። የሆነውን ነገር ለማጣራት ለመጠየቅ እየሞከሩ ነው። እንግዲህ አብርሽ እስከ ሆስፒታል ድረስ ሄዷል። ሆስፒታል ሄዶ እንግዲህ ምንድነው የሆነው ነገር ብሎ ለመጠየቅ ራሱ ተገዶ ነበረ። ግን ምንም ያገኘው ኢንፎርሜሽን የለም። ምክንያቱም ምንም ነገር ማግኘት አልቻለም ማለት ነው። ቤተሰቦቻችን
እንግዲህ በጣም ከባድ ነው እውነት ለመናገር ይሄ እንደዚህ አይነት ነገር ግን ያው ምንም እንደማይሆን ተስፋ እናደርጋለን። ምክንያቱም ያው ከባድ ነው ቪዲዮቼ እና እንግዲህ የዛሬው ቪዲዮ ውድ ቤተሰቦቻችን ይሄን ይመስል ነበረ። አብርሽም እንግዲህ በዚህ ሁኔታ የተመለሰው ምንም አይነት ነገር ሌላ ያገኘው መረጃ ሆነ ምንም ነገር የለም። በጣም ከባድ ነው። ግን እሱ በጣም እያለቀሰ ነው እንግዲህ ውስጡ ልቡ ተሰብሮ ተመልሶ የመጣው ምን ሰምቶ ነው ምንም ግራ ነው የገባን። ግን በጣም አዝናለሁ እያለ ለጓደኞቹ እየነገራቸው ነው። ምን ሆነህ ነው ሲሉት ይሄን የሆንኩት ብሎ ለመናገርም አልደፈረም እሱም። ምክንያቱም ይሄ ነው አላለ። እንግዲህ ሁሉም ተጨንቀው በእንባ በለቅሶ ነው እያዳመጡ ያሉት። በጣም ነው እንግዲህ ሁሉም ተደናግጠዋል። የሚገርመው እሱን ፍለጋ ብሎ ተንከስና ሄደው መሳይ ተንከስ እንግዲህ ስልኩንም ተቀምቶ ነው የመጣው። እንግዲህ ተደብድቦ እንደምቶ ተገምሶ ነው የመጣው። መሳይ ደግሞ ያው በባዶ ነው የመጣው። ይሄ እንኳን ያው የመሳይ ሴራም ሊሆን ይችላል። ግን ተንከስ ዞሮ ስልኩን ተቀምቶ ነው የመጣው እና ውድ ቤተሰቦቻችን በጣም ከባድ ነው። ስለዚህ ገልሞ ምንም መሆን የለበትም ብለን ተስፋ እናደርጋለን። ገልሞና የግል እንግዲህ አሁን ላይ በጣም ጥሩ ቅርርብ እያላቸው ነበር። በጣም ጥሩ ቅርርብ እየተቀራረቡ ነው የሚገኙት። በጣም ጥሩ ላይ ነበር ያሉት። ግን እንደዚህ ሲሆን እንግዲህ የግልም በጣም ናዘነችው። ውስጧ በጣም ነው የተሰበረው። በቀጣይ አዲስ ቪዲዮ እንግዲህ ሰላም ቆዩ።